ሲንቄ ባንክ የኢትዮጵያ ቴሌቪዥን ስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ወደ ቀዳሚው ዜና አልፋለሁ። የ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ ሁለት ጨዋታዎች ሲጀመር የሊጉ መሪ ኢትዮጵያ መድን ከሲዳማ ቡና ጋር የሚያደርጉት ጨዋታ ይጠበቃል። ሊጉም በ60 ነጥቦች እየመራ የሚገኘው ኢትዮጵያ መድን ባሳለፈው ሳምንት በተከታይ ኢትዮጵያ ቡና መሸነፉን ተከትሎ የመሪነት ልዩነቱ ወደ 6 ነጥብ የቀነሰበት ሲሆን በዛሬው ጨዋታ ወደ አሸናፊነት ለመመለስና ልዩነቱን ወደ 9 ለማሳደግ ይጫወታል። ተጋጣሚው ሲዳማ ቡና በ46 ነጥቦች አራተኛ ደረጃ ላይ ተቀምጦ የዛሬውን ጨዋታ ያከናውናል። ቡድኑ ማሸነፍ ከቻለ ባህር ዳር ከተማን በልጦ ወደ 3ኛ ከፍ የሚልበትና ወደ ዋንጫው ፍክክር ይበልጥ የሚጠጋበት እንደመሆኑ ለመድህን መርሃ ግብሩንም ከባድ ያደርግበታል። የዕለቱ ሁለተኛ ጨዋታ አመሻሽ 12 ሰዓት ላይ በባህር ዳር ከተማና በአርባ ምንጭ ከተማ መካከል ይከናወናል። አርባ ምንጭ ከወራጅነት ስጋት ሙሉ ለሙሉ ነፃ ለመሆን ሲጫወት፣ ባህር ዳር አሁንም በዋንጫው ፍክክር ለመቆየት ማሸነፍ ይጠበቅበታል። በድሬዳዋ ከተማ እየተካሄደ የሚገኘው ከ20ና ከ18 ዓመት በታች አትሌቲክስ ሻምፒዮና ዛሬ 3ኛ ቀኑ ላይ ደርሷል። ዛሬ በተደረገው የሴቶች 5000 ሜትር ፍጻሜ ገመኔ ማሚቴ ከኮየ ፈጬ አሸንፋለች። 15 ደቂቃ ከ48 ሰከንድ አትሌቷ ርቀቱን ለማጠናቀቅ የወሰደባት ሰዓት ነው። ማስተዋል ሙሀባ ከኢትዮጵያ ስፖርት አካዳሚን እንደዚሁም አለምነሽ ጥላይ ከአፍረንቀሎ ሁለተኛና 3ኛ ደረጃን ይዘው አጠናቀዋል። በወንዶች 800 ሜትር ፍጻሜ ተገኔ ወንድሜነ ከተንታ ማሰልጠኛ አንደኛ ሲወጣ ኡመር ሐሰን እና ስጦታው ዳዊት ከኢትዮጵያ ስፖርት አካዳሚ ሁለተኛና 3ኛ ደረጃን ይዘው አጠናቀዋል። በተመሳሳይ በ800 ሜትር ሴቶች አስቴር አሬር ከኦሮሚያ ኮንስትራክሽን አሸንፋለች። አልጋነሽ ማረማ ከጥሩነሽ ዲባባ ሁለተኛ ስትወጣ ሹሬ ጃርሶ ከአዳማ ከተማ 3ኛ ደረጃን ይዛ አጠናቃለች። የአሎሎ ውርወራና የከፍታ ዝላይም ዛሬ ፍጻሜያቸውን አግኝተዋል። ኢትዮጵያዊ አሰልጣኝ ፍሬው ኃይለ ገብርኤል በዩጋንዳ ሊግ ሻምፒዮን ሆኗል። የቀድሞ የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን አሰልጣኝ የነበረው ፍሬው ኃይለ ገብርኤል ከኡጋንዳው ካምፓላ ኩዊንስ ጋር የሊግ አሸናፊ ሆኗል። ከ6 ወራት በፊት የዩጋንዳውን ካምፓላ ኩዊንስን የተረከበው አሰልጣኙ ክለቡ ካደረጋቸው 21 ጨዋታዎች በ14 አሸንፎ በ6 አቻ ተለያይቶ በአንዱ ብቻ ተሸንፏል። በዚህም 48 ነጥብ በመያዝ ከተከታዩ ካወምፔ ሌዲስ ጋር ያለውን ልዩነት 4 አድርሶ ሻምፒዮን መሆኑን አረጋግጧል። ከኢትዮጵያ ቴሌቪዥን ጋር በነበረው ቆይታ ዓመቱ እንዴት እንዳሳለፈ እንደዚሁም በዩጋንዳ ያለውን የሴቶች እግር ኳስ እድገት በተመለከተ ተከታዩን ሀሳብ ከዩጋንዳ ካምፓላ አስተያየቱን አድርሷል። እንከታተለው። እንግዲህ ወደ ኡጋንዳ ከመጣው ኦልሞስት አሁን ወደ 8 ወር አሳልፍ ያለው የዓመቱን መርሃ ግብርም በጥሩ ሁኔታ ጨርሻለሁ። ከካምፓላ ኩዊንስ ጋር እንግዲህ በጣም ጥሩ ጊዜ አሳልፍ ያለው ብዬ አምናለሁ። በጣም ኮሚትመንት የሆኑ ተጫዋቾች አላቸው። ማናጅመንታቸው በጣም ቆንጆ ነው። በአጠቃላይ እዚህ ያሳለፍኩት ጊዜ በጣም ጥሩ ጊዜ እንደሆነ መግለጽ ፈልጋለሁ። ትልቁ ነገር ግን ስታሳልፍ ወይ ስታሰለጥን ሰርቶ የሚያሰራ ሰው ካገኘ በእግር ኳስ በጣም ጥሩ ነው ብዬ አምናለሁ። ያው እንግዲህ ጨዋታዎች አልጨረስንም። አሁን ቀሪ ጨዋታ እያለን ነው ያረጋገጥነው። ቀጣይ ላይ የሚመጣውን ነገር ባላቅም እንግዲህ ልጆቹ በጣም እንዳልኩ ቅድም በጣም ዲሲፕሊን ናቸው። ስራቸውን በጣም አክብረው ነው የሚሰሩት። በጣም ታማኞች ናቸው ለሙያቸው። ፕሮፌሽናል መንገድ ነው የሚጓዙትና ያ ነገር ብዙ ጠቅሞኛል ብዬ አምናለሁ። ውጤት እንዴት ዊኒንግነስ ሜንታሊቲ እንደሚቀጥል ግን ሁሉ ቀን ከልጆቹ ጋር ዲስከስ እናደርጋለን። የምትሰጣቸውን ነገር ተቀባይ ስለሆኑ ልጆቹም የሰጡኝ ጥሩ አቀባበል ረድቶኛል ብዬ አምናለሁ። ዓመቱ ሙሉ በጥሩ ነገር ለመጨረስ እኛ ሀገር ካለው እግር ኳስ ጋር ኮምፔር ለማድረግ ሳይሆን የእኛ ሀገር ተጫዋቾች የአቅም ችግር የለባቸው። ልጆቹ ግን ተጫዋቾቻችን በብዙ ልጓም ተይዘው ነው ተጫዋቾቻችን የሚሄዱት። ያው ሰርተው መኖር ስለሚፈልጉ በተጫዋቾቹም አልፈርድም። እነኚህ ጋር ግን ያለው ኦፖርቹኒቲ ወይም የተዘረጋላቸው ሲስተም ስራቸውን ብቻ አክብረው እንደሄዱ፣ እኛ ሀገር ላይ ግን ስራቸውን ብቻ አክብረው ሊሄዱ ቢሉ እንደማይቻሉ ላይ ያየሁበት ጊዜ ነበረ። በቃ ፕሮፌሽናል መንገድ እንጓዝ ቢሉ ተጫዋቾች ብዙ የሚከለክላቸው መንገዶች እንዳሉ አይቻለሁ። ያለው ሲስተም ትንሽ እዚህ ጋር ካለው ነገር ጋር ይለያያል። መሰረታዊ ነገሩ ምንድነው? ለእግር ኳሱ የሚመጥኑ ሰዎችን ነው የሚያመጡት ወደ ቦታው ላይ። በየትኛውም መንገድ የትኛውም ዘርፍ ላይ የሚያመጡት በእግር ኳስ ውስጥ ያለፉ ወይም ደግሞ እውቀቱ ያላቸውን ሰዎች ነው ወደዛ ጋር የሚያመጡትና ያንን ሲስተሙን በደንብ አድርገው ቀርጸው ነው የሚያስቀምጡት። እና የምትጠያየቀው ምንድነው? በሲስተም ነው የምታወራው። ዝም ብሎ በተራ ነገር የምታወራቸው ነገሮች የሉም። እና እግር ኳሱን በደንብ አድርገው ቀይረውታል። በጣም ትምህርት ቤቶች ላይ ይሰራሉ፣ ዩኒቨርሲቲዎች ላይ ይሰራሉ፣ ሃይስኩሎች ላይ ይሰራሉ።
እንደገና ከዛ ባለፈ ባለሀብቶች አካዳሚዎች አላቸው። አካዳሚ ባለሀብቶች እዚህ ጋር ሜዳዎች አላቸው እና ብዙ ተጫዋቾች የማፍራት ሲስተሙ ላይ እግር ኳሱን እንደ አንድ ግብዓት አድርገው እንደ ሀገር ልማት ይዘውታል። ትልቁ ነገር ያ ነው። ከመንግስት ሰፖርቲንግ ይደረጋሉ፣ ከባለሀብቶች ሰፖርቲንግ ይደረጋሉ። እንደገና ደግሞ በፌዴሬሽን ላይ የተቀመጡት ሰዎች ቅድም እንዳልኩ ስራን ሰርተው የሚያሰሩ ሰዎችን እዚህ ጋር ይቻሉ። በፕሮፌሽናል መንገድ በቃ ከአንተ የሚጠበቅብን ነገር እንድታደርግ ነው የሚፈልጉ። ደግሞ ከሲስተሙ ሳይወጡ ከአንተ ጋር መነጋገር ይፈልጋሉ። አዳዲስ ነገር ለማምጣት ሁሌ ዝግጁ ናቸው። በዚህ ላይ ካላቸው ከተጫዋቾች ቤተሰቦች ጋር በጣም ጥሩ ግንኙነት አላቸው። አካዳሚ ላይ ታች ላይ ወርደው በመንደር ውስጥ የሚሰሩ ሰዎችንም ደግሞ የመከታተልና የመርዳት የማገዝ ነገር አይቼባቸዋለሁ። እግር ኳሳቸው በብዙ መንገድ ቀጣይ ላይ ብዙ ነገሮችን ለውጥ ያመጣሉ ብዬ ደግሞ አምናለሁ። እግር ኳስን በመጠቀም ሰላምን ማስፈን በሚል በፊፋ የተጀመረውን የሰላም ጉዞ በመቀላቀል አፍሪካውያን ከዋክብት በሶማሊያ እግር ኳስ ጨዋታ አደረጉ። በሞቃዲሾ ስታዲየም በተደረገው ጨዋታ ጄጄ ኦካቻ፣ ሳሙኤል ኤቶና ኢማኑኤል አድባየር ተገኝተዋል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። ስፖርት ስብዕናው የተገነባ ትውልድ ከመፍጠር በዘለለ ለሰላም ግንባታ ያለው አበርክቶ በቀላሉ የሚታይ አይደለም። ስፖርት በዓለም ሰላም እንዲሰፍንና የተረጋጋ ዓለም እንዲኖር የሚጫወተው ሚናም ከፍተኛ ነው። በስፖርት ልዩነቶችን በማራቅ ወደ አንድነት ማምጣት ይቻላል። ለዘመናት እንደ አይጥና ድመት ሲተያዩ የነበሩ ሀገራትን ወደ አንድነት መመለስ የተቻለው በስፖርት ነው። የባልካን ሀገራት ወደ እርቅ የመጡበትን መንገድ ማስታወስ ለዚህ በቂ ነው። የሃይማኖት አባቶች ና ፖለቲከኞች በዓለም ሰላም እንዲሰፍን ከተፈለገ ስፖርትን በዋናነት መጠቀም እንደሚገባ ነው በተለያዩ ጊዜያት በሚያደርጓቸው ንግግሮች የሚያስታውሱት። ይህ ደግሞ ስፖርት ለሰላም ያለውን ኃይል ያሳያል። በዓለም ዙሪያ በርካታ ቁጥር ያላቸው ተቋማት፣ ታዋቂ ሰዎች፣ በጎ ፈቃደኞችና ሌሎችም ስፖርት ለዓለም ሰላም ያለውን መስተጋብር ለማስረጽ ይሰራሉ። በአፍሪካ ስፖርት ሰላምን ካሰፈነላቸው ሀገራት መካከል ኮት ዲቮር አንዷ ናት። ለዓመታት በእርስ በርስ ጦርነት ስትናጥ የነበረችው ኮት ዲቮር በኮከቧ ዲዲየር ድሮግባ ፊት አውራሪነት ከነበረችበት ቀውስ በስፖርት አማካኝነት ወጥታለች። ዜጎቿ የሰላም አየር ከመተንፈስ በዘለለ የአህጉሩን ትልቁን ውድድር የአፍሪካ ዋንጫን እስከ ማዘጋጀትም ደርሳለች። የምስራቅ አፍሪካ ሶማሊያ ኮት ዲቮርን የነካት የሰላም አየር እንዲደርሳት እንቅስቃሴ በማድረግ ላይ ትገኛለች። ከሰሞኑ የአገሪቱ ጠቅላይ ሚኒስትር ሐምዛ አብዲ ባሪና ባለስልጣኖቻቸው የተሳተፉበት የእግር ኳስ ጨዋታ ከአፍሪካውያን ከዋክብት ጄጄ ኦካቻ፣ ሳሙኤል ኢቶና ኢማኑኤል አድባየር ጋር ስፖርት ለሰላም የሚል መልእክት ያለው ጨዋታ አድርገዋል። እነዚህ ሶስቱ ከዋክብት እግር ኳስ ለእርቅና ለዘላቂ ሰላም መሳሪያ እንዲሆን ለማበረታታት በፊፋ በተጀመረው እግር ኳስን በመጠቀም ሰላምን ማስፈን የሚለውን የሰላም ጉዞ በመቀላቀል ነው የሀገሪቱ ብሔራዊ ቡድን ጋር በሞቃዲሾ ስታዲየም ጨዋታቸውን ያደረጉት። ከፈረንጆቹ 1991 ጀምሮ በጦርነት የምትታመሰው ሶማሊያ ብሔራዊ ቡድኗ በሌሎች ሀገራት ነው ጨዋታውን እያደረገ የሚገኘው። ስለሆነም ዓለም አቀፍ ውድድሮችን ለማዘጋጀት ተስፋን የሰነቁት የሀገሪቱ ባለስልጣናትም እቅዳቸው እንዲሳካ በፊፋ የሚታገዘውን እግር ኳስን ለሰላም መርሃ ግብር በመደገፍ አፍሪካውያን ከዋክብት በሞቃዲሾ እንዲጫወቱ አድርገዋል። ታሪካዊ በተባለለት የእግር ኳስ ጨዋታ የተሳተፉት ሶስቱ ከዋክብት ጨዋታው የእግር ኳስ ብቻ ሳይሆን የሶማሊያ ማገገሚያ ጊዜ ነው ሲሉም ነው አስተያየታቸውን የሰጡት። የካፍና የሴካፋ ተወካዮች ለሰላም ጉዞ የእግር ኳስ ጨዋታ ላይ በታደሙበት መርሃ ግብር የሀገሪቱ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ይህ ለሶማሊያ እግር ኳስ የመሰረት ድንጋይ የተጣለበት ቀን ነው ሲሉ ነው የተናገሩት። በኮንፈረንስ ሊግ ፍጻሜ ቼልሲ ከሪያል ቤቲስ ዛሬ ይገናኛሉ። የአውሮፓ እግር ኳስ ማህበር ከሚያዘጋጃቸው የክለቦች ውድድር መድረክ አንዱ የሆነው ኮንፈረንስ ሊግ ዛሬ ፍጻሜውን ሲያገኝ ቼልሲ ከሪያል ቤቲስ ምሽት 4 ሰዓት ላይ ጨዋታቸውን ያከናውናሉ። ብራዚላዊው ማቲያስ ኩኛ ማንቸስተር ዩናይትድን ለመቀላቀል ከጫፍ ደርሷል። ለመሆኑ ሊቨርፑልን ጨምሮ በርካታ ክለቦች ሲፈልጉት የነበረው ተጫዋች ለምን ማንቸስተር ዩናይትድን መቀላቀል መረጠ? ተከታዩ የባልደረባ ዮሴፍ ሽብዬ ዘገባ ምላሽ ይኖረዋል። በግልጽ መናገር የምፈልገው ነገር ቢኖር አሁን ወደ ቀጣዩ ደረጃ ከፍ ማለት እፈልጋለሁ። ለዋንጫ መፋለም አለብኝ። ይህንን የማድረግ አቅሙም አለኝ።
ብራዚላዊው ማቲያስ ሳንቶስ ካርኔሮ ዳ ኩኛ ከሁለት ወራት በፊት ለዘጋርዲያን የተናገረው ነበር። እናም ወደ ቀጣዩ ደረጃ ከፍ ለማለት አሁን ጊዜው የደረሰ ይመስላል። የወልቨርሃምፕተኑ አጥቂ በ62.5 ሚሊዮን ፓውንድ የዝውውር ዋጋ ማንቸስተር ዩናይትድን ለመቀላቀል ከጫፍ ደርሷል። ለዋንጫ መፋለም እሻለሁ የሚለው ኩኛ አሁን ለመቀላቀል የተቃረበው ግን የፕሪሚየር ሊጉን ዋንጫ ካሳካ ድፍን 12 ዓመታት የሞላው በዚህ ዓመትም ከ1973 ወዲህ በታሪኩ ዝቅተኛውን የሊግ ውጤት ያስመዘገበውን ማንቸስተር ዩናይትድን ነው። እዚህ ላይ ጥያቄው ታዲያ የ26 ዓመቱ አጥቂ ሻምፒዮኑ ሊቨርፑልን ጨምሮ በበርካታ ክለቦች እየተፈለገ ማንቸስተር ዩናይትድን እንዴት ምርጫው አደረገ የሚለው ነው። ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ኒውካስትልና ቶትንሃም በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊዎች ናቸው። በአንጻሩ በሊጉ 15ኛ ደረጃን ይዞ ያጠናቀቀው ማንቸስተር ዩናይትድ በየትኛውም የአውሮፓ መድረክ አይካፈልም። ይህም ሆኖ ግን ማቲያስ ኩኛ ከሌሎች ክለቦች ይልቅ ማንቸስተር ዩናይትድን መቀላቀል ምርጫው አድርጓል። ማንቸስተር ዩናይትድ አሁንም ታላቅ ክለብ ነው የሚለው ተጫዋቹ ወደ ቀደመ ውጤታማነቱ ለመመለስ የሚያደርገው ጥረት አካል መሆንም የበለጠ ትርጉም ይሰጠኛል ሲል ይናገራል። ቀይ ሰይጣኖቹ በተጠናቀቀው የውድድር ዓመት በሊጉ 44 ግቦችን ብቻ ምን ያስቆጠሩት በሊጉ ታሪክ እንዲህ አይነት ዝቅተኛ ቁጥር ያስመዘገቡበት ዘመንም የለም። በቀጣይ ዓመት ነገሮችን አስተካክሎ ለመመለስ ታዲያ ማርከስ ራሽፎርድና አሌሃንድሮ ጋርናቾን ማሰናበት፣ ማቲያስ ኩኛ፣ ሊያም ዴላፕና ብሪያን መቦይሞን ደግሞ ማስፈረም ውጥናቸው ነው። ባለፉት ሁለት የውድድር ዓመታትም 65 የፕሪሚየር ሊግ ጨዋታዎችን ያደረገው ማቲያስ ኩኛ 27 ጎሎችን ማስቆጠር ችሏል። ልምዱና ሁነኛ ግብ አስቆጣሪነቱ ለማንቸስተር ዩናይትድ ትልቅ ሲሳይ እንደሚሆንም ይጠበቃል። ፈጣሪ ተጫዋች የተዋጣለት ጨራሽ መሆኑ ቀይ ሰይጣኖቹ ከሱ ብዙ ተስፋ እንዲያደርጉም አድርጓቸዋል። እሱም የወልቨርሃምፕተን የማጥቃት ልብ ሆኖ ጨዋታ በማቀጣጠልና ወሳኝ ግቦችን በማስቆጠር አበርክቶውን በሚገባ አሳይቷል። የቀድሞ የእንግሊዝ ብሔራዊ ቡድን አማካኝ ፋራ ዊሊያምስ እንደውም ኩኛ ማንቸስተር ዩናይትድ ሜዳ ላይ የሚፈልጋቸው ነገሮች በሙሉ አሉት ሲል ይገልጸዋል። ተጫዋቹ በዚህ የውድድር ዓመት ያስመዘገባቸው ቁጥሮችም በደካማው የማንቸስተር ዩናይትድ ስብስብ ውስጥ በግሉ ጥሩ ዓመት ካሳለፈው ብሩኖ ፈርናንዴዝ ጋር መሳ ለመሳ ናቸው። ሁለቱም ከሳጥን ውጪ 6 ግቦችን አስቆጥረዋል። 51 ኢላማቸውን የጠበቁ ሙከራዎችንም አድርገዋል። ከዚህ አንጻር የማቲያስ ኩኛን ዝውውር ማሳካት በቀጣይ ዓመት የተሻለ ሆኖ ለመቅረብ ለሚያለመው ማንቸስተር ዩናይትድ ወሳኝ እርምጃ ነው። በሌላ በኩል ተጫዋቹ ሜዳ ላይ ግልፍተኛ ነው። ይህ ጸባዩም እንደ ሊቨርፑል ያሉ ክለቦች በዝውውሩ ረዥም ርቀት ገፍተው እንዳይመጡ አድርጓቸዋል የሚል ነጥብም ይነሳል። ወልቨርሃምፕተን ከበርንማውዝ ባደረጉት ጨዋታ የተመለከተው ቀይ ካርድም ለዚህ አብነት ሆኖ ይጠቀሳል። የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች ፋራ ዊሊያምስም ይህንን ሀሳብ ይጋራዋል። በአንጻሩ ከብላክበርን ጋር የፕሪሚየር ሊጉን ዋንጫ ያሸነፈው ክሪስ በዚህ በፍጹም አይስማማም። ተጫዋቾች ላይ አንድ ትንሽ እንከን ስለተመለከትን ብቻ ለትልልቆቹ ክለቦች አይመጡንም የምንል ከሆነ ዋይን ሩኒ ማንቸስተር ዩናይትድን መቀላቀል አልነበረበትም ሲልም ማሳያ ይጠቅሳል። በእርግጥም ተጫዋቹ በፕሮፌሽናልነት የጨዋታ ዘመኑ አንድ ቀይ ካርድና 13 ቢጫ ካርዶችን ብቻ የተመለከተ እንደመሆኑ የሜዳ ላይ ባህሪው ትልቅ ስጋት የሚሆን አይመስልም። በተጫዋቹ የዝውውር ጉዳይ ላይ ከወልቨርሃምፕተን ጋር ከስምምነት የደረሰውና 62.5 ሚሊዮን ፓውንድ ለመክፈል የቆረጠው ማንቸስተር ዩናይትድ ከተጫዋቹ ጋር የግል ጉዳዮችን ጨርሶ ባጠረ ጊዜ ዝውውሩን እንደሚያጠናቅቅም ተገልጿል። ለዜና ኢትዮጵያ የተዘጋጁ የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ጊዜን ተመኘው።